ስም ተሳስቶ እኔ ወረቀት እያለኝ ሁሉ ነገር እያለኝ በስህተት በጣም በፍጥነት በሁለት ቀን ጊዜ ውስጥ እኔን ወደዚህ ሀገር በስህተት ላኩኝ። የስም ስህተት አለው። ሂጂ አግብቻ መጣሻለሁ። እሱን ሳስበው በጣም ያመኛል። ምክንያቱም አንተ ከኔ የተሻልክ ሰው ነህ፣ ማድረግ ትችል ነበረ። በቃ ያንን ነው ያልኩት። መኪናውን ለሱ ብትሰጠውም ወይ መኪናውን እሱ ቢወስደውም ብሩን አንተ እኔን ሰጥተኝ ማቋቋም ትችል ነበር። በቃ የማይዋሽ ወይም ደግሞ የማይለወጥ እውነታ ነው የተገነዘብኩት። ወይ ደግሞ ዝም ብሎ አንዳንድ ሰዎች ከንግግር ውስጥ ለቅመው የሚያወጡት ነገር አለ። ቀጮ ሂጂ በቃ ሂጂና እኔ አግብቻ መጣሻለሁ አለኝ። አሌክስ ማንሳት አልፈለኩም የነበረ ምንድነው ብከዳሽ እግዚአብሔር ይክዳኝ ብሎ ነው ይሄንን ስሙ የተጻፈ። በጣም ሲሮሽ የሚበላ ሰው ማየት ትናፍቂያለሽ። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾቼ እንደምን ቆይታችኋል? ይህ ማሂ ኢንተርቴንመንት ነው። በማሂ ኢንተርቴንመንት ለእናንተ ቁም ነገር ያስጨብጣሉ፣ ይጠቅማሉ፣ እንዲሁም በነባራዊ ሁኔታዎች ላይ ለውጥ ያመጣሉ ብለን የምናምንባቸው ዝግጅቶችን ወደ እናንተ እናደርስበታለን። እናንተም ሰብስክራይብ፣ ላይክ፣ ሼር እንዲሁም ሀሳብ አስተያየታችሁን በሀሳብ መስጫ ሳጥን ላይ አስቀምጡልን። ከኛ ጋር ስለምታደርጉት ቆይታ ምስጋናችን ከልብ ነው። በሁለት የተለያየ ጎራ ሁለት የሚያሳዝኑ የተለያዩ ጾታ ያላቸው በ2 ዓመት ልዩነት በዚህም ተብሎ በእንባ የታጠቡ ፊቶች፣ መከራ የበላቸው ማንነቶች እንዲህም ይለቀሳል እንዴ እንድንል ያደረጉን፣ እንዲህም አለ እንዴ ብለን እንድናዝን ያደረጉን የልብ ስብራቶችን አስተናገድን። በህይወት ውስጥ መውደቅ፣ መነሳት፣ ማዘን፣ መደሰት፣ ማጣት፣ ማግኘት በስንቶቻችን ውስጥ ተፈራርቋል። ምክንያቱም ህይወት የራሷ መንገድ አላት። ዛሬ ላይ ቆጥረን አስቀምጠን ነገ ቆጥረን ያስቀመጥነውን እየመነዘርን የምንኖርበት የባንክ ቤት ተቀማጭ ገንዘብ አይደለችም። ከዛሬ 2 ዓመት በፊት አንዲት ወጣት በእዮሃ ሚዲያ ከጎንደር መተማ፣ ከመተማ ሱዳን፣ ከሱዳን ሊቢያ፣ ከሊቢያ ጣሊያን፣ ከጣሊያን ደግሞ ኖርዌይ መግባቷን የተናገረችው ከሞት ጋር ተጋፍጬ ባህር ላይ 5 ቀን ሙሉ እንደ ፊኛ በተነፋ የላስቲክ ጀልባ ላይ ረሃብና የውሃ ጥም ረስተን ሞት ሩቆን በፈጣሪ ቸርነት እንዲያና እንዲያልን በመከራ ቆይተን እንደገና ፈጣሪ ሲረዳን የመኖር እድል ተሰጠን ትላለች። ተደጋጋሚ የሆኑ ጀልባዎች መጥተው እንዲረዱን በተደጋጋሚ እጆቻችንን ስናውለበልብ ተርበው ነው በሚል ብስኩት ወርውረውልን የሄዱ ቢሆንም እንዳጋጣሚ ፈጣሪ ያዘዘልን አንዱ መርከብ ግን መታገዝ እንዳለብን በመረዳት እንድንታገዝ፣ ይኸውም እንግዲህ እኛ ሞተናል፣ ጠፍተናል፣ የለንም ብለን በሞትና በህይወት አፋፍ ላይ በነበርንበት ሰዓት ባልተገመተ አጋጣሚ ሄሊኮፕተር መጥቶ ህይወታችንን አተረፈ ትላለች። በስደት ህይወቴ ከሰው አውሬ፣ ከሀገር የህግ መጥበቅ፣ ከሰዎች የግል ፍላጎት የተነሳ ብዙ የሞት በሮችን አንኳኩቼ ነገር ግን በፈጣሪ ቸርነት ተርፌያለሁ ትላለች። ይሄን ሁሉ መከራና ፈተና አሳልፌ ነገር ግን ይሄን የለፋውበትን የመከራና የ18 ዓመት የስደት ህይወቴ በወደድኩት ሰው መልኩን ቀይሮ ወደ ሀገሬ እንድመጣ የግድ ሆነ ትላለች። ይህችው የ18 ዓመቷ ስደተኛ ማርታ በመውደቅ በመነሳት ውስጥ ሳሳልፍ እድሜም እየሄደ ስለሆነ ለምን አላገባም በማለት ነበረ ወደ ትዳር የገባሁት። ያገባሁት ሰው በነበርኩበት ሀገር ዜጋ የሆነ ኢትዮጵያዊ ነበረ። እንግዲህ ይህንን ሰው ተዋደንና ተፋቅረን በቤተ ክርስቲያን ስርዓት ባገባውም እኔ የመኖሪያ ፍቃድ ስላልነበረኝ
ሰርቼ በእጄ አልቀበልም። ገቢው የሚገባው ወደዚሁ ህጋዊው ባለቤቴ ነው። በዚህም ምክንያት በቀጥታ የማገኘው ገቢ የለም። ለውጥ የሚባል የለም። በህይወቴ አዲስ ነገር የለም። ይህንን ሁሉ እያደረኩኝ ዜግነት እንኳን ማግኘት ባለመቻሌ ከዚሁ ባለቤቴም ጋር ለ6 ዓመት በትዳር ብንቆይም በእነዚህ በ6 ዓመታት ቆይታ ውስጥ መውለድ ካለመቻሌ ጋራ ህይወት የመኖር ትርጉም ልትሰጠኝ ባለመቻሏ ትዳሬ ከነበረው አለማግባባት ጋራ በፍቺ ተጠናቀቀ። የስደት ውጥረቷ ማብቂያ ያገኘው ታዲያ በዚሁ ሀገር በኖርዌይ ነበረ። እጅግ አብልጬ የወደድኩት ሰው ነበር። በድንገት ቤቱ እያለው ፖሊሶች መጥተው ያዙኝ። ከተያዝኩ በኋላ ታዲያ ወደ ሀገሬ ልመጣ አየር መንገድ ጥለውኝ ሲሄዱ ለፍቅረኛዬ ደውዬ ና ውሰደኝ አልኩት። እንዳልኩትም በሮ መጣልኝ መኪና ይዞ ትላለች። ነገር ግን ሐሳቤን አልደገፈውም። እቤት ወሰደኝና ተነጋገርን። እኔ ወደ ሌላ ሀገር ለመሻገር አማራጭ ስለነበረኝ ያንን ለማድረግ ነበር የጠየቅኩት። እሱ ግን በቃሽ፣ ስደት ያመጣልሽ ለውጥ የለም፣ ወደ ሀገርሽ ሂጅና እኔ በህጋዊ መንገድ አግብቼ አመጣሻለሁ ብሎ መልሶ ወደ ሀገሬ ዲፖርት እንድደረግ አደረገኝ ትላለች። ከጎንደር መተማ፣ ከመተማ ሱዳን፣ ከሱዳን ሊቢያ፣ ከሊቢያ ጣሊያን፣ ከጣሊያን ኖርዌይ 18 ሜዲትራኒያን ባህር ላይ 5 ቀን 5 ሌሊት እየተሽከረከርኩኝ ሞትን ፊት ለፊት ተጋፍጫታለሁ። ቪዲዮ ያዩታል ብዬ አስባለሁ። ከአንቺ ጋር በህይወት ውስጥ የነበሩት ሰዎች የአንዲት ምስኪን ሴት ህይወት በዚህ ደረጃ አጨልማችሁታል። ይህም በድፍረት መናገር ይችላል። ቀጮ ነው የሚለኝ። ቀጮ ሂጂ፣ በቃ ሂጂና እኔ አግብቼ አመጣሻለሁ አለ። እንደዛ ብላ ነው ዳኒ። አዎ ወደዚህ ሀገር ከሞት ጋር ፊት ለፊት የተያየሽባቸው ገጠመኞችን በጣም ብዙ ናቸው። እዛን አልፈሽ ደግሞ የኔ በምትያቸው ሰዎች ደግሞ ተከርተሻል፣ ተጎድተሻል። በሌላ በኩል ይህን የምትመለከቱትን የተደላደለ ኑሮ እየኖረን እንደሆነ በግልጽ የሚታየው አንድ ሰው ከ18 ዓመት የኖርዌይ ቆይታው በኋላ በስም ስህተት ብቻ አምጥተው ኢትዮጵያ ጣሉኝ። አሉኝ ያልኳቸው ቤተሰቦቼም ፊታቸውን አዞሩብኝ። እነሆ ጎዳና ልወድቅ ምክንያት ሆነ ይላል። እንግዲህ ይሄ ሰው ከ18 ዓመት በላይ ኑሮውን ኖርዌይ አድርጓል። በባስ ሹፌርነት ለ12 ዓመታት አገልግያለሁ ብሏል። በዛው በኖርዌይ ማለት ነው። የተሻለ የሚባል ህይወት የነበረው በዊንተርና በሰመር መኪና የሚቀያየር እሱ እንዳለውም ዳንኤል የመኪና አስመጪ ድርጅት የነበረው ሰው ቀጥሮ በኖርዌይ ውስጥ የራሱን ሚኒባስ የሚያሰራ ሆኖ ሳለ እዚህ ኢትዮጵያ ውስጥ ግን ባስ ፌርማታ ላይ ሲተኛ ተነስ፣ እዚህ መተኛት አትችልም እየተባለ እየተባረረ አማርጦ እንዳልበላ እንኳን አይደለም ዛሬ ላይ ሊያማርጥ እንዲህ ይላል። ረሃብ ሲባል የምትችው ነው፣ ግን መብላት መፈለግ ሳይሆን በጣም ሲርብሽ የሚበላ ሰው ማየት ትናፍቂያለሽ ይላል። ሙሉ ሰውነቱ እየተርገበገበና እንደ እናት እየተንቀጠቀጠ ስቅስቅ ብሎ እያለቀሰ እዛ ሀገር ውስጥ መኪናዎችን እንደ ልቤ መቀየር። እዚህ መኪና ልክ ነበረ። ዳንኤል ዶልፊኖችን ያስገባ ነበር ሀገር ለሀገሬ። መለመን ያቅተኛል። ሰዎች ሲበሉ ታውቂያለሽ፣ ረሃብ ሲባል አንዳንድ ጊዜ የምትችው ነው፣ ግን መብላት መፈለግ ሳይሆን በቃ በጣም ሲርብሽ የሚበላ ሰው ማየት ትናፍቂያለሽ። እኔ ደግሞ እንዳለም ሰው ሁሉ የሚያውቀኝ ነው የሚመስለኝ። እና 2-3 ጊዜ ሄድኩኝ። ረሃብ አለ፣ ፀሐይ ነው፣ ከሰውነት ጎዳና ተቻለሁ እና ልጁ አስተናጋጁ ሳልፍ ያየኛል። የባለወር ነገር ጊዜ ጠራሁት። ምን ላምጣልህ ሲለኝ ርቦኛል ስለው ወይኔ ቅድም እኮ የሚሰሩት ምግብ አንተ ብታይ ከሰጠ ነበረ ትንሽ እኮ ያለኝ ማደሪያ በጣም ሊግጀሪስ ኑሮ ምን ሆነ ነበርኩ።
ሌሊት ፌርማታ ላይ ስትተኝ ትነሻለሽ፣ መተኛት አይፈቀድም ይባላል። ቤት የት ነው ምናምን ትጠይቃለሽ። በእግርሽ ይነጋላል ይሉሻል። ምን ተበልቶ ትሄጃለሽ? መንገዱንስ የትስ ይሄዳለሁ? ሳንቲም እንኳን ሳገኝ ጠጥቼ ወደ ክፍለ ሀገር ወጣ ብዬ ራሴን ማጥፋት ነው የምፈልገው። ስሞት እንኳን ራሴን እንዳላውቅ ይላል ልብ በሚሰብር እንባ። ረሃብ ሲመስለኝ ትንሽ ነበር፣ ነገር ግን አይደለም። ረሃብ ከባድ ነው፣ የማይገለጽ ህመም። እሱ ሲሆን እሺ፣ ልጆቼን ደግሞ ከረሃቤ የበለጠ መቋቋም አቃተኝ። የወለደ ያውቀዋል። እውነተኛ የአባትነት ፍቅሩን መግለጽ እስኪያቅተው ድረስ ተሰበረ፣ ተሸነፈ፣ አነባ፣ አዘነ። አረቄ ገዝቼ ትንሽ የሳንቲም ባገኝ ወጣ ያለ ክፍለ ሀገር ሄጄ ጠጥቼ ራሴን አጠፋለሁ። ለምን ስሞት እንኳን ራሴን እንዳላቀው ነው። ገብቶሻል? ልጅ ያለው ይበልልኝ። እንግዲህ ማርታ ከዛሬ 2 ዓመት በፊት በነበረ የቃለ መጠይቅ ቆይታዋ ይሄ የፍቅር አጋሯ ከእርሱ ጋራ በነበረችበት ጊዜ እየሰራች የገዛችው መኪና እንደነበረና ይኸውም መኪና ከእርሷ እኩል ወደ ኢትዮጵያ ተጭኖ እንደደረሰች ልትወስደው ተነጋግረው ነበር ከፍቅረኛዋ ጋር የተለያዩት። ማርታ ግን ወደ ሀገሯ ከገባች በኋላ የምታውቀው ሰው ስላልነበራት ብዙ ዋጋ ከፍላ መኪናዋን ለማስወጣት ስትሄድ በፍቅረኛዋ ወንድም መኪናዋ መውጣት እንደቻለች ተነግሯታል። ኖርዌይ ያለው ጓደኛዋም ከቀን ቀን ነገሩ እንደማይሆን እየገባኝ መጣ። ከመጣው በኋላ ለእኔ ግድ የለውም፣ ሊረዳኝም ፈቃደኛ አልነበረም። ለዛም ነበር መኪናውን የማወጣበት ሳንቲም በማጣቴ በጊዜ ማውጣት ያልቻልኩት ትላለች። ይህ መኪና የለፋውበትና ነገ ተነገ ወዲያ ሰርቼ ሰው ሆንበታለሁ ብዬ ተስፋ ባደርግም መኪናዬ ባለማግኘቴ ሕይወቴ መስመሩን ሳተ። ከ18 ዓመት የስደት ቆይታ በኋላ ሻይ ቡና እሱም አልሆን ሲለኝ መንገድ ላይ በቆሎ እየጠበስኩ እሸጥ ነበር። አይጨክንብኝም እያልኩኝ ውሎዬን በቪዲዮና በፎቶ እያስደገፍኩኝ ልክለትም እያየ ያጠፈዋል በማለት በተሰበረ ልብና በተሰበረ ማንነት አንገቷን ደፍታ እያነባች ነበር የተናገረችው። ብሩን ለእኔ ሰጥተህ ማቋቋም ትችል ነበር ስትልም ትሞግተዋለች። መኪናዬ ቢወሰድም የመኪናዬን ዋጋ ቢሰጠኝ እንዲህ አልወድቅም ነበረ። ክህደቱ ይሁን አላገባሽም፣ አልፈልግሽም፣ አልወስድሽም ማለቱን ተቀብዬዋለሁ ነበር ቃሏ። እንዲህ አለች። የህሊና ጸጸት እንደሚሆንበት እርግጠኛ ነኝ። እኔም ባልሆን ፈጣሪ ያለው ሆኗል። እኔ ችግር የለውም፣ አፈር ልሼ መነሳትን ለምጄዋለሁ። እሱ ግን የሰላም እንቅልፍ ተኝቶ እንደማያድር አውቀዋለሁ ነበር ያለችው። ታዲያ በወቅቱ ይሄ የቀድሞ ፍቅረኛዋ ዳንኤል ምላሹን እንዲህ ነበር ያለው። ከወንድሙ ጋራ በመነጋገር በቂ የሆነ ነገር እንዳደረገላትና የፍቅር ግንኙነቱም የተቋጨ እንደሆነ እሱም አዲስ ህይወት እንደጀመረ ነበር የተናገረው። እሱ እንደተናገረው 280 ሺህ ብር አስገብቼላታለሁ። ከዛም በተጨማሪ ደግሞ የቀረውን የገቢ ወረቀት ወንድሜ ጋር ስላለ እንጂ እሱንም መረጃ ለእናንተ ልኬ አሳማኝ የሆነ ነገር ማቅረብ እችላለሁ ሲል ነበር በወቅቱ የተናገረው። ይህች ስደተኛዋ ማርታ ደግሞ በበኩሏ 80 ሺህ ብር ብቻ ነው የሰጠኝ፣ ይኸውም ብር ተቆራርጦ ስለነበር የተላከልኝ አልጠቀመኝም ነበር ያለችው። እናም የማርታ ህይወት እንዲህ በክህደትና በሐዘን ነገሩ ተንጠልጥሎ እንደሚረዳትና በሰብአዊነት እንደሚያግዛት ተናግሮ እንዲህ ነገሩ ሄዶ ነገሩ ሳይሆን ዝግጅቱ ተጠናቀቀ። እዚህ አድርገሽ እንደዚህ አድርጌልሻለሁ ምናምን ያ ነገር ኦልሬዲ በቃ አልፏል እኮ። እርዳታ በሚያስፈልገኝ ሰዓት
ገንዘቡን አላገኘሁትም። ያ ቀርቷል፣ ረስቼዋለሁ። እኔ ለዛ ፐርፐዝ አይደለም የወጣሁት። ስወጣ ሚዲያ ላይ እንዳልኩህ ሴት እህቶችን አስተምርበታለሁ፣ ደካማ አስተሳሰብ ላላቸው ጥንካሬ ይሆናለሁ ብዬ ነው የወጣሁት። ግን ደግሞ እንዳጋጣሚ ሆኖ ያው እነሱ መንካቱ አልቀረምና ደውሎልኛል። ማንኛውም ሰው ላይ የሚፈጠር ነው እኔ ጋ የተፈጠረው፣ አዲስ ነገር አይደለም። ግን በጣም ብዙ ችግር አልፌያለሁ። በእግሬ የትራንስፖርት አጥቼ ከሀያት መገናኛ ድረስ የሄድኩበት ጊዜ አለ። ዳቦ ምገዛበት አጥቼ ሳልበላ ያደርኩበት ጊዜ አለ። ያው ሁሉ ጊዜ ነግረው ነበር። እዛን ጊዜያቶች ማስታወስ አልፈልግም። ምክንያቱም አሁን ላለሁበት ብቻ ነው እንዴት አድርጌ አሁን ካለሁበት ነገር ራሴ እንዴት አድርጌ ነው ማሻሽለው፣ እንዴት አድርጌ ነው እዳይን የምከፍለው ብዬ ነው ማስበው እንጂ ወደ ኋላ ስመለስ ወይም ወደ ኋላ ያሳለፍኳቸውን ሳስብ በጣም ይጎዳኛል። እሱን አልፈልግም። እኔ ለዛ ነው ማለቅሰው። ፈጣሪ ያውቀዋል ሁሉንም። ወደ ኋላ ተመልሼ የጎዱኝን ሰዎች መውቀስ አልፈልግም። እኔ እሱ ትክክል ነኝ ካለ ትክክል ነው፣ በቃ ለራሱ በቃ እኔ እቀበለዋለሁ። አስፋልት ላይ በቆሎ ለመሸጥ ስወጣ ማልታወቅበት ሰፈር ነበር የሚሄደው የሰው እንትን እየፈራው ማለት ነው። እኔ ብር እሱ ጋር ያለኝ እኔ በቆሎ ለመሸጥ አስፋልት ስወጣ ለምን አላሳዘንኩትም? ወደ ኢትዮጵያ ሂጂ፣ ከዛ በኋላ እኔ አመጣሻለሁኝ፣ እኔ መልስሻለሁኝ ብልሃት ነበር እና ለምን አልመለስካትም እስካሁን? ዲፖርት ከተደረገች በኋላ አመጣሻለሁ ግን ብያታለሁ። ማልዋሽው ነገር ብያታለሁ። ግን አሁን ራሱ ገና 5 አመቱ ነው። ግን በዚህ በ5 አመት ውስጥ ህይወት ተቀያየረ። እኔም የራሴን ጓደኛ ያስኩኝ ፎቶ ልልክላት ነበረ። ስለዚህ ህይወት እንዳቆምካት አይደለም የሚሆነው። ከዛ ህይወት እንደተቀየረ ይታወቃል፣ ታውቃለች። እንትን ላይ እንዴት እንዳመጣቸው አላውቅም። ግን እንደዚህም ቢሆን የማምጣቱና የእንትን ጉዳይ ምንም እኔን አይዘኝም ነበር። እሷ ያው ፐብሊክ ላወራች እንጂ ጊዜው ደርሶ ገደቡ ከተነሳላት በኋላ ጠይቃ እንትን ካለ እኔ ምንም ችግር የለም እሷን ለማምጣት። ምክንያቱም እኔ በህጋዊ ጋብቻ አይደለም በጓደኝነት ነው ቀደችኝ አንድ ጓደኛ ማለት ነው። ስለዚህ ያን ነገር ፊክስ ለማድረግ ችግር የለብኝም። ግን ከዚህም በኋላ እሷ ወደዚህ መመለስ ወደዛ መሄድ እንደማትፈልግ ነው የማውቀው ማለት ነው። 2 አካውንት ነው ያላት በንግድ ባንክ። የንግድ ባንክ 2 አካውንት ነው ያላት እና 280 ሺህ አካባቢ የሚሆነውን የገባላትን ለሉሊ ልኬለታለሁ። ኢቭን አሁንም ላንተ ልክልህ እችላለሁ። በዛኛው አካውንቷ ደግሞ የገባውን ዛሬ ወንድሜ ልክልሃለሁ ብሎኛል። በወቅቱ ማድረግ የነበረብህን ነገር ስላላደረግ እሱን ሳስበው በጣም ያመኛል። ምክንያቱም አንተ ከኔ የተሻልክ ሰው ነህ፣ ማድረግ ትችል ነበረ። በቃ ያንን ያልኩት መኪናውን ለሱ ብትሰጠውም ወይ መኪናውን እሱ ቢወስደውም ብሩን አንተ እኔን ሰጥተኝ ማቋቋም ትችል ነበር። ያ ይሄ የማይዋሽ ወይም ደግሞ የማይለወጥ እውነታ ነው። ከዛ ውጭ በቃ እኔ እግዚአብሔር ያለልኝ ነው እየኖርኩ ያለሁት። ማንንም አልቀየምም። እኔ በቃ በህይወቴ ታልቅሽ አሁንም ማልቀስ አይገባሽም። ምክንያቱም እኔ ከዚህ እንኳን ስቴጅ ብዙ ጊዜ ሰው ስትይ ሰው ናት እኔ ከዛም እንዲህ እያልኩሽ ነበር። ኤኒዌይስ አሁንም ቢሆን እኔ የተገነዘብኩት ወይ ደግሞ ዝም ብሎ አንዳንድ ሰዎች ከንግግር ውስጥ ለቅሞ የሚያወጡት ነገር አለ። ይሄ ግለሰብ ስሜ ዳንኤል ሰሎሞን ብሩ ይባላል ይላል። እኔ ግን ዲፖርት የተደረግኩት በተሳሳተ ማንነት ገመቹ ሞሙያ ብሩ በሚል ለኖርዌይ ዜግነት መምሪያ ሰጥተሃል በሚል ዲፖርት መደረጉን ከብዙ ውስብስብ የህይወት ቆይታው ጋር ባጭሩ ለህዝቡ ተላለፈ። ያሳዝናል። ህይወት መስመሯን ሳተች፣ ልባችን ተነካ። በእውነት ግን እንባው በጣም ልብ ይነካል። አይደለም ሰውን ያህል ፍጡር እንስሳ እንኳን ምንም የማያውቀው ምንም ያህል እንደተሰበረ እንባውን ብቻ በማየት ማብራራት ሳያስፈልገው ጥልቅ ስብራቱን ለመረዳት ይችላል። ሰው በዚህ ልክ እንደሚሰበር፣ ሰው በዚህ ልክ እንደሚታመም፣ ሰው በዚህ ልክ እንደሚወድቅ አየን። ያሳዝናል፣ ያስደነግጣል። ከምንም በላይ ልጆቼን ሲል የገለጸበት ስብራት፣ የገዘፈ ህመም እኛ ሰዎች ላይ ከባድ ጠባሳን አሳድሯል። አንድ አባት በልጅ ፍቅር ሲፈተን ያውም በመከራ ውስጥ ሆኖ ስሜቱን የሚያውቀው ያውቀዋል። ታዲያ ዳንኤል ከዛሬ 2 ዓመት በፊት አቅም የነበረው ማርታን የኔና ያንቺ ህይወት እዛ ጋር አብቅቷል፣ ንብረትሽን የሚሸፍንልሽ ገንዘብ እኔና ወንድሜ ሰተንሻል በማለት በኩራትና በተረጋጋ ማንነት ውስጥ ሆኖ ሲነግራት
እሷ ግን ተሰብራ ነበረ፣ ተጎድታ ነበረ። ያ አለባበሱ የሚያምር ያ የቅንጦት መኪናና ኑሮ የነበረው ሰው ከመኪናው ሻይ ለመጠጣት እንደወረደ በዛው በኖርዌይ ሀገር ማለት ነው በ2 ቀን ዕድሜ ወደ ሀገሩ እንዲባረር ተደረገ። እናም ወንድሜ ያለውም ቤተሰብ ያለውም በዚች ቅጽበት ከእጁ ወጡ። ማርታም ዛሬ ላይ ከዚህ ቀደም ላልከዳሽ በፈጣሪ ስም እምላለው ብከዳሽ ፈጣሪ ክዳኝ ብሎ ያሰረላትን ቀለበት አድርጋለች። ከዚህ በኋላ የፍቅር ግንኙነት አይጠቅመኝም፣ ታክሞ የዳነ ልብ አሳልፎ ለሌላ መስጠት ይከብዳል ስትል ተደምጣለች። ምንድነው ብከዳሽ እግዚአብሔር ይክዳኝ ብሎ ነው ይህንን ስሙ የተጻፈበትና ዓመተ ምሕረት የተጻፈበት ቀለበት ያደረገ ማለት ነው ያደረገልኝ። ይሄ ራሱ ለእኔ እስካሁን ማረጋገጫ ነው። ማን ሌላ የፍቅር ግንኙነት አልጀመረ? የሚጠቅም ነገር የለውም፣ አይጠቅምም። እኔ እንደዛ ነው የምረዳው። የእሱ ውድቀት የተመለከተችም ቀን የእሱ የተቆራረጠ ቪዲዮዎችን ያየሁኝ ቀን በድንጋጤ መኪናዬ ተጋጨ። የመኪናዬ በር በተሳፋሪ በኩል ተሰብሮ መከፈት አይችልም። ስፖኬም ቢሆን ተሰብሮ በፕላስተር ጠምጥሜ ነው እዚህ አንተ ስትጋብዘኝ የመጣሁት ነበር ያለችው። በወቅቱ ተውዳኒ የኔ እምባ ጠብ አይልም ብየው ነበር። ነገር ግን የኔ በወቅቱ በእርሱ ላይ አልነበረም ያለቀስኩት። ፈጣሪ ይሄን እንዳይ ለምን እኔን መረጥከኝ እያልኩ ነበረ። ሰው እንዳያየኝ በጠራራ ፀሐይ ቤተ ክርስቲያን እየሄድኩኝ ፈጣሪ ላይ የማያባራ እንባ ሳዘንብበት የነበረው። ሰዎች እንዲህ ለፈጣሪ ቅርብ ነሽ እንዴ ይሉኛል። ነገር ግን ጥፋት በጥፋት አይታረምም፣ በቀል በበቀል አይመለስም። ሰው አይወድቅም አይባልም፣ ሰው አይሰበርም አይባልም። እኔም በመውደቄ ተምሬያለሁ። እሱም ፈጣሪ በዚህ መልኩ ሊያስተምረው ስለፈለገ ይመስለኛል ትላለች። በእጇ እስከ ዛሬ ድረስ ያለው ቀለበት ስሙ ያረፈበት ዓመተ ምሕረት የተቀረጸበት እንደሆነ በትክክል ለተመልካቹ አሳይታለች። ውድ አድማጭ ተመልካቾቻችን እዚህ ጋር ወደ እናንተ ልናስተላልፍ የፈለግነው ቁም ነገር በዚህ ምድር ላይ ማንም አሸናፊና ተሸናፊ የሚባል ነገር የለም። ሁሉም የቀን ውጤት ነው። የማናችንም ስህተት የማናችንም ጥፋት አሊያም ውድቀት ለማጉላት ሳይሆን መልካም ስራ የክፉ ቀን ስንቅ እንደሆነ ለማሳወቅ ብቻ ነው። በህይወት መንገዳችን ሁሌም አእምሯችን የማይጸጸትበት መልካም ስራ ሰርተን ካለፍን እመኑኝ ምኑም ያህል ማጣት፣ መቸገራችን፣ መውደቅ፣ መታመማችን የሆነ ነገር ልንማርበት እንደሆነ ትናንትና ያገዝነው ሰው በታጋዡ ጫማ ውስጥ ሆነን ስሜቱን እንድንረዳው ሊሆን እንደሚችል እንመን። አብራችሁን ስለነበራችሁ ምስጋናችን ከልብ ነው።